ሰላም ጤና ይስጥልን የተከበራችሁና የተወደዳችሁ የሰሞንኛ ቤተሰቦች እንደምን አላችሁ? የዕለቱን ወታደራዊ መረጃዎች ወደ እናንተ ለማድረስ ተገናኝተናል። ዛሬ ከምንመለከታቸው ጉዳዮች መካከል የኢትዮጵያ መንግስት ነዳጅን ወደ ውጭ ለመላክም ሆነ የሀገር ውስጥ አቅርቦትን ለማሳለጥ በጅቡቲ በኩል መሰረተ ልማቶችን እያዘጋጀ ይገኛል ተብሏል። የኢትዮጵያ ኢንቨስትመንት ሆልዲንግስ በጅቡቲ ዳመርጆግ ኢንዱስትሪ ፓርክ ውስጥ 10 ሄክታር መሬት እንዲሰጠው በይፋ ጠይቋል። በዚህ ቦታ ላይ በፈርስት ፌዝ 150 ሺህ ኩቢክ ሜትር የመያዝ አቅም ያለው የነዳጅ ማጠራቀሚያ ዲፖ ይገነባል ተብሏል። አሜሪካና እስራኤል በኢራን ላይ በፈጸሙት የመጀመሪያ ጥቃት ወቅት በቁም እስር ላይ ናቸው የተባሉትን የኢራን የቀድሞው ፕሬዝዳንት መሐሙድ አህመዲነጃድን ለማስለቀቅና የመንግስት ለውጥ ለማምጣት የታቀደ ዓላማ እንደነበረው የአሜሪካው ጋዜጣ ኒውዮርክ ታይምስ ዘግቧል። Iran rebuilds its war machine as US bombs fail to break Tehran. የቅርብ ጊዜ የደህንነትና የሳተላይት መረጃዎች እንደሚያሳዩት ኢራን በቅርቡ በደረሱባት ጥቃቶች የወደሙባትን ወታደራዊ መሰረተ ልማቶች ከተገመተው የጊዜ ሰሌዳ ውጪ በከፍተኛ ፍጥነት መልሳ እየገነባችም ነው ተብሏል። ይህ ፈጣን መልሶ ግንባታ ታዲያ በክልሉ ያለውን የወታደራዊ ሚዛን ሊያናጋ ይችላልም የሚል ስጋት ፈጥሯል። የአሜሪካው ፕሬዝዳንት ዶናልድ ትራምፕና የእስራኤል ጠቅላይ ሚኒስትር ቤንያሚን ኔታንያሁ በኢራን የጦርነት ቀጣይ ዕጣ ፈንታ ላይ ያደረጉት የስልክ ውይይት ወደ ከባድ ክርክር ማምራቱን የአሜሪካና የእስራኤል መገናኛ ብዙሃን ዘግበዋል። ላይክ፣ ሼርና ሰብስክራይብ ያደረጋችሁ እስከ ፍጻሜው አብራችሁን ቆዩ። ካሬ 73 ሺህ ብር ባለ 5 ኮከብ ሆቴል ስታንዳርድ ኮምፓውንድ አፓርትመንት በ30 በመቶ እውነተኛ ቅናሽ 50 በመቶ የባንክ ብድር አመቻችተን ረዘም ባለ በተመቻቸ አከፋፈል ከ720 ሺህ ብር 10 በመቶ ቅድመ ክፍያ ጀምሮ ሁሉም የከተማችን ነዋሪ ለመኖር በሚመኝበት ለልጆች ናሽናልና ኢንተርናሽናል ትምህርት ቤቶች፣ የሃይማኖትና የጤና ማዕከላት እንዲሁም የመዝናኛና የገበያ ተቋማት በቅርበት በሚገኝባት በውቢቷና ደህንነቷ በተረጋገጠው ሲኤምሲ አደባባይ ከአዲስ ኢንተርናሽናል ኮንቬንሽን ፊት ለፊት ቅንጡ ኮምፓውንድ አፓርትመንት በማያቋርጥ የግንባታ ሂደት እየገነባን እንገኛለን። በውስጡ ኮሜርሻል ሞል፣ 2 መዋኛ ገንዳ፣ የልጆች መጫወቻና የአዋቂዎች መዝናኛ፣ ጂምናዚየም፣ ስቲም፣ ሳውና፣ የመሮጫ ትራክ፣ 4000 ካሬ ላይ ያረፈ አረንጓዴ ስፍራ፣ 3-in-1 ባስኬትቦል ኮርት፣ የተንጣለለ የመኪና ማቆሚያ፣ ከባለ 1 እስከ ባለ 3 መኝታ ቤት አማራጭ እነሆ ይሎታል። ለበለጠ መረጃ በስልክ ቁጥር 0912 96 66 54 ወይንም በ0928 53 64 28 ይደውሉ። ድሪም ቢልደር ሪል ስቴት ህልሞን እንገነባለን። ኢትዮጵያና ጅቡቲ ለግብጽና ኤርትራ ስምምነት መልስ ሰጡ። ኢትዮጵያ በጅቡቲ በኩል ነዳጅ ወደ ውጭ ልትልክ ነው የሚለው መረጃ ከቅርብ ጊዜያት ወዲህ በኢነርጂው ዘርፍ ትልቅ ትኩረት እየሳበ ያለ የትንታኔ አጀንዳ ነው። ይህ ስትራቴጂካዊ ዕቅድ ሀገሪቱ ከነዳጅ አስመጭነት ወደ ላኪነት ለመሸጋገር የምታደርገውን የፖሊሲ ለውጥና ከጅቡቲ ጋር ያለውን የሎጂስቲክስ ትስስር የሚያሳይ ነው። ኢትዮጵያ በኦጋዴን ተፋሰስ ሂላላ ያለውን የነዳጅ የተፈጥሮ ጋዝ ክምችት ወደ ጥቅም ለመቀየር አዲስ አቅጣጫ ይዛለች። ኢትዮጵያ በሶማሌ ክልል የሚገኘውን ድፍድፍ ዘይት ለማጣራት የሚያስችል የ2.5 ቢሊዮን ዶላር የነዳጅ ማጣሪያ ፋብሪካ ግንባታ በይፋ ማስጀመሯ የሚታወስ ነው። ይህ ማጣሪያ ፋብሪካ በዓመት 3.5 ሚሊዮን ቶን ነዳጅ የማምረት አቅም ያለው ሲሆን ይህ ምርት የሀገር ውስጥ ፍላጎትን ከማሟላት ባለፈ ለጎረቤት ሀገራት የሚተርፍ በመሆኑ በጅቡቲ በኩል ወደ ውጭ የመላክ እቅዱን እውን ያደርገዋል። የኢትዮጵያ መንግስት ነዳጅን ወደ ውጭ ለመላክም ሆነ የሀገር ውስጥ አቅርቦትን ለማሳለጥ በጅቡቲ በኩል መሰረተ ልማቶችን እያዘጋጀ ይገኛል። የኢትዮጵያ ኢንቨስትመንት ሆልዲንግስ በጅቡቲ ዳመርጆግ ኢንዱስትሪ ፓርክ ውስጥ 10 ሄክታር መሬት እንዲሰጠውም በይፋ ጠይቋል። በዚህ ቦታ ላይ በፈርስት ፌዝ 150 ሺህ ኩቢክ ሜትር የመያዝ አቅም ያለው የነዳጅ ማጠራቀሚያ ዲፖም ይገነባል ተብሏል። የኢትዮ ጅቡቲ ምድር ባቡር የዳመርጆግ ነዳጅ ተርሚናልን በቀጥታ ከናጋድ የባቡር ጣቢያ ጋር የሚያገናኝ የ17 ኪሎ ሜትር መስመር ለመዘርጋትም ስምምነት ተፈራርሟል። ይህ መሰረተ ልማት የነዳጅ ትራንስፖርትን ፈጣንና ወጪ ቆጣቢ ያደርገዋል። ሀገራችን ኢትዮጵያ ቀደም ሲል የተፈጥሮ ጋዝን በቧንቧ መስመር ወደ ጅቡቲ ወስዶ ወደ ውጭ ሀገራት በተለይም ወደ ቻይና የመላክ እቅድ ነበራት። ነገር ግን መንግስት በፋይናንስ እጥረት ምክንያት ያንን የቢሊዮን ዶላር የቧንቧ ፕሮጀክት ሰርዞታል። በምትኩ ጋዙን በሀገር ውስጥ ለማዳበሪያ ምርት ከዳንጎቴ ግሩፕ ጋር በተደረገ የ2.5 ቢሊዮን ዶላር ስምምነት ለመጠቀምና የተረፈውን ደግሞ በልዩ የጭነት መኪናዎች አሊያም ቨርቹዋል ፓይፕላይን ወደ ጅቡቲ በማጓጓዝ በፈሳሽ መልክ ወደ ውጭ ለመላክ አዲስ ስትራቴጂ ነድፏል።
ሀገሪቱ በአሁኑ ወቅት በዓመት ከ4 ቢሊዮን ዶላር በላይ ለነዳጅ ግዢ ታወጣለች። ወደ ውጭ መላክ ስትጀምር ግን ይህንን ወጪ ከማስቀረብ ባለፈ ትልቅ የውጭ ምንዛሬ ማግኛ ምንጭ ሆናል። ጅቡቲ በአሁኑ ወቅት የኢትዮጵያን 95% የውጭና ገቢ ንግድ ታስተናግዳለች። አዲሱ የነዳጅ ዲፖና የባቡር መስመር ዝርጋታ የሁለቱን ሀገራት የኢኮኖሚ ቁርኝት ይበልጥ ያጠናክረዋል። ከዚህ በተጨማሪም ደቡብ ሱዳን ድፍድፍ ዘይቷን በኢትዮጵያ አቋርጣ በጅቡቲ በኩል ወደ ዓለም ገበያ ለማውጣት ከኢትዮጵያ ጋር አዲስ የመንገድ መሰረተ ልማት ስምምነት ማድረጓ በቀጠናው የነዳጅ ዲፕሎማሲ ላይ ኢትዮጵያን ቁልፍ ተዋናይ ያደርጋታል። በአጠቃላይ ኢትዮጵያ በጅቡቲ በኩል ነዳጅ ለመሸጥና ለመላክ የጀመረችው እንቅስቃሴ ከእቅድ ባለፈ ወደ መሬት የመውረድ ምልክቶች እያሳየ ሲሆን የሪፋይነሪው ግንባታ መጠናቀቅና በጅቡቲ የሚገነባው አዲሱ የኢትዮጵያ ነዳጅ ዲፖ የወደፊቱን የኤነርጂ ሽግግር የሚወስኑ ወሳኝ እርምጃዎች ናቸው። ትራምፕ በኢራን ሊያነግሱት የነበረው ሰው የሾለከው የጦር ሚስጥር። አሜሪካና እስራኤል በኢራን ላይ በፈጸሙት የመጀመሪያ ጥቃት ወቅት በቁም እስር ላይ ናቸው የተባሉትን የኢራን የቀድሞ ፕሬዝዳንት ማህሙድ አህመዲነጃድን ለማስለቀቅና የመንግስት ለውጥ ለማምጣት የታቀደ ዓላማ እንደነበረ የአሜሪካው ጋዜጣ ኒውዮርክ ታይምስ ዘገበ። ጋዜጣው እንዳለው የእስራኤልን የመጀመሪያ ዙር ጥቃት ተከትሎ የኢራን እስላማዊ ሪፐብሊክ መንግስት ከፍተኛ ባለስልጣናት ከተገደሉ በኋላ ፕሬዝዳንት ትራምፕ በይፋ ሁኔታው የሀገሪቱን አመራር ለመረከብ አገር ውስጥ ላለ አንድ ሰው የተሻለ ነው ሲሉ ተናግረው ነበር ሲል አስታውሷል። ይህም አሜሪካና እስራኤል ወደ ጦርነቱ የገቡት ግልጽ የሆነና ያልተጠበቀ ዓላማን ይዘው እንደሆነ አሁን ግልጽ ሆኗል በማለት በጸረ እስራኤልና አሜሪካ ጠንካራ አቋማቸው የሚታወቁት የቀድሞ የኢራን ፕሬዝዳንት ማህሙድ አህመዲነጃድ ምርጫቸው እንደነበረውም ዘግበዋል። ኒውዮርክ ታይምስ ስለቅዱ ገለጻ የተደረገላቸው የአሜሪካ ባለስልጣናት ይህ ያልተጠበቀ ሀሳብ የተዘጋጀው በእስራኤል መሆኑንና አህመዲነጃድም እንደሚያውቁት ተደርጎ የነበረ ቢሆንም በፍጥነት ከታሰበው ውጪ ሆኗል በማለት ገልጿል። የቀድሞ ፕሬዝዳንት ከቁም እስር ለማስለቀቅ በመኖሪያ ቤታቸው ላይ ጥቃት የተፈጸመ ሲሆን ዜናው በተነገረበት ጊዜም አህመዲነጃድ በጥቃቱ መገደላቸው ቢዘገብም በአጭር ጊዜ ውስጥ በሕይወት እንዳሉ የማስተባበያ ዜናዎች ወጥተዋል። ጦርነቱ ከተጀመረ በኋላ ባለፉት 3 ወራት ማህሙድ አህመዲነጃድ በጥቃቱ ስለደረሰባቸው ጥቃትም ሆነ ስላሉበት ሁኔታ ምንም የተነገረ ነገር ካለመኖሩም በተጨማሪ በይፋ ታይተው አይታወቁም። Iran rebuilds its war machine as US bombs fail to break Tehran. ኢራን ወታደራዊ መሰረተ ልማቷን ዳግም ገነባች። የግንባታው ፍጥነት ከታሰበው በላይ ነው። የቅርብ ጊዜ የደህንነትና የሳተላይት መረጃዎች እንደሚያሳዩት ኢራን በቅርቡ በደረሱባት ጥቃቶች የወደሙባትን ወታደራዊ መሰረተ ልማቶች ከተገመተው የጊዜ ሰሌዳ ውጪ በከፍተኛ ፍጥነት መልሳ እየገነባች ነው። ይህ ፈጣን መልሶ ግንባታ በክልሉ ያለውን የወታደራዊ ሚዛን ሊያናጋ ይችላል የሚል ስጋትም ፈጥሯል። በጥቃት የወደሙ የባላስቲክ ሚሳይልና የሰው አልባ አውሮፕላን ድሮን ማምረቻ ፋብሪካዎች በአጭር ጊዜ ውስጥ ወደ ስራም ተመልሰዋል። የአየር መከላከያ ስርዓቶቿንና የራዳር ጣቢያዎቿን በላቅ አገር ውስጥ ቴክኖሎጂዎችም በፍጥነት ተክታለች። በተጨማሪም ስትራቴጂካዊ የጦር መሳሪያ ማከማቻዎቿን ይበልጥ ወደ መሬት ውስጥ በማስገባት ጥቃቶችን መቋቋም በሚችሉ ዲዛይኖችም እየገነባች ነው። ይህ ፍጥነት ኢራን ማዕቀቦችን በመጣስ የጥሬ ዕቃና የቴክኖሎጂ አቅርቦት ሰንሰለቷን በሚስጥር ማጠናከሯን ያሳያል። የኢራን ወታደራዊ አቅም በፍጥነት ማገገም በአቅራቢያዋ ባሉ ሀገራትና በምዕራባውያን ዘንድ የጸጥታ ስጋትን ከፍ አድርጎታል። ፈጣን ግንባታው አገሪቱ ሊሰነዘርባት ለሚችል አዲስ ጥቃት ወዲያውኑ ምላሽ ለመስጠት ያላትን ቁርጠኝነትም ያሳየ ሆኗል። ትራምፕና ኔታንያሁ ተጋጩ። የአሜሪካው ፕሬዝዳንት ዶናልድ ትራምፕና የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ በኢራን የጦርነት ቀጣይ ዕጣ ፈንታ ላይ ያደረጉት የስልክ ውይይት ወደ ከባድ ክርክር ማምራቱን የአሜሪካና የእስራኤል መገናኛ ብዙሃን ዘግበውታል። ትራምፕ በኳታርና በፓኪስታን አደራዳሪነት የተጀመረውን አዲስ የሰላም ስምምነት እድል ለመፈተሽ ማክሰኞ ዕለት ሊሰነዘር የነበረውን መጠነ ሰፊ ጥቃት ማገዳቸውን ተከትሎ በሁለቱ መሪዎች መካከል ከፍተኛ ለማግባባት ተፈጥሯል። የስልክ ጥሪውን አስመልክቶ ለአሜሪካው አክሲስ መጽሔት መረጃ የሰጡት አንድ ከፍተኛ ባለስልጣን የኔታንያሁ ስሜት እጅግ ተለዋውጦ እንደነበረም ገልጸዋል። ፕሬዚዳንት ትራምፕ ከኢራን ጋር የ30 ቀናት የሙከራ ድርድር ለመጀመር የሚያስችል የፍላጎት መግለጫ ማርቀቅ ላይ ማተኮር ይፈልጋሉ። በአንጻሩ ኔታንያሁ ደግሞ የቴህራንን ወታደራዊና የኒውክሌር መሰረተ ልማቶች ሙሉ በሙሉ ለማዳከም ጦርነቱ መቀጠል አለበት የሚል ጠንካራ አቋምን ይዘዋል። እስራኤል ድርድሩ ኢራን ጊዜ ለመግዛት የምታደርገው ጥረት ነው ብላ ታምናለች። ማንኛውም አይነት የተኩስ አቁም ስምምነት የኢራንን የኒውክሌር ስጋት ሙሉ በሙሉ እንደማያስወግድም በመግለጽ ትራምፕን ለመሞገት ሞክራለች።
ትራምፕ ጥቃቱን ያገዱት ደግሞ እንደ ሳውዲ አረቢያ፣ ኳታርና የተባበሩት አረብ ኤምሬቶች አሉ የባሕረ ሰላጤው አገራት ባቀረቡት ጥያቄ መሰረት መሆኑን መግለጻቸው ለእስራኤል አልተዋጠላትም። ኔታንያሁ የስምምነቱን ሂደት በይፋ ለመቃወም ቢሞክሩም ፕሬዝዳንት ትራምፕ ለሆነ ወታደራዊ ጥቃት ሙሉ በሙሉ ከእገዳ ውጪ መሆኑን በግልጽ አስታውቀዋል። ትራምፕ ለጋዜጠኞች በሰጡት መግለጫ ኔታንያሁ እኔ የምፈልገውን ማንኛውንም ነገር ያደርጋል፣ በመካከላችን መልካም ግንኙነት አለ በማለት የአሜሪካን የበላይነትና የውሳኔ ሰጭነት ሚና በይፋ አሳይተዋል። ሆኖም ትራምፕ ለዲፕሎማሲው ጥቂት ቀናት ብቻ እንደሚሰጡና ኢራን በኒውክሌር ፕሮግራሟና በሆርሙዝ ወሽመጥ መከፈት ዙሪያ 100% አጥጋቢ ምላሽ ካልሰጠች ኦፕሬሽን ስሌጃመር የተባለ ከባድ ወታደራዊ ጥቃት ወዲያውኑ እንደሚጀመርም አስጠንቅቀዋል። የተወደዳችሁ የሰሞንኛ ቤተሰቦች ለዛሬ ወደ እናንተ ያደረስናቸው ዜናዎች እነዚህን ይመስሉ ነበር። አብራችሁን ስለቆያችሁ ምስጋናችን ከልብ ነው። በሌላ ጥንቅር እስክንገናኝ ድረስ ሰናይ ጊዜ። ካሬ 73 ሺህ ብር ባለ 5 ኮከብ ሆቴል ስታንዳርድ ኮምፓውንድ አፓርትመንት በ30 በመቶ እውነተኛ ቅናሽ 50 በመቶ የባንክ ብድር አመቻችተን ረዘም ባለ በተመቻቸ አከፋፈል ከ720 ሺህ ብር 10 በመቶ ቅድመ ክፍያ ጀምሮ ሁሉም የከተማችን ነዋሪ ለመኖር በሚመኝበት ለልጆች ናሽናልና ኢንተርናሽናል ትምህርት ቤቶች፣ የሃይማኖትና የጤና ማዕከላት እንዲሁም የመዝናኛና የገበያ ተቋማት በቅርበት በሚገኝባት በውቢቷና ደህንነቷ በተረጋገጠው ሲኤምሲ አደባባይ ከአዲስ ኢንተርናሽናል ኮንቬንሽን ፊት ለፊት ቅንጡ ኮምፓውንድ አፓርትመንት በማያቋርጥ የግንባታ ሂደት እየገነባን እንገኛለን። በውስጡ ኮሜርሻል ሞል፣ 2 መዋኛ ገንዳ፣ የልጆች መጫወቻና የአዋቂዎች መዝናኛ፣ ጂምናዚየም፣ ስቲም፣ ሳውና፣ የመሮጫ ትራክ፣ 4000 ካሬ ላይ ያረፈ አረንጓዴ ስፍራ፣ 3-in-1 ባስኬትቦል ኮርት፣ የተንጣለለ መኪና ማቆሚያ፣ ከባለ 1 እስከ ባለ 3 መኝታ ቤት አማራጭ እነሆ ይሎታል። ለበለጠ መረጃ በስልክ ቁጥር 0912 96 66 54 ወይንም በ0928 53 64 28 ይደውሉ። ድሪም ቢልደር ሪል ስቴት ህልሞን እንገነባለን።